በተከታይነት የምናነሳው ጉዳይ የሚወስደን ወደ ሀገራዊ ምክክር የተመለከተ ጉዳይ ነው የምናነሳው። እንግዲህ የሀገራዊ ምክክር የአጀንዳ ማሰባሰብ ሂደት ባለፉት 4 ዓመታት ሲካሄድ ቆይቷል። ከሐምሌ 8 ጀምሮ ደግሞ የሀገራዊ ምክክር ጉባኤ መካሄድ ጀምሯል። ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት የመክፈቻ ስነ ስርዓቱም ተደርጎ ትላንት ሰኞ ደግሞ በቡድን ተከፋፍሎ ወደሚደረገው በ8 ቡድኖች በ500 ተከፋፍሎ ወደሚደረገው የምክክር ሂደት መገባቱን እንግዲህ የምክክር ኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ተናግረዋል። ይህን መግለጫም ሰጥተዋል። ምናልባት የኔ ጥያቄ ከመጀመሪያው የሚያነሳው በዚህ ሂደት ውስጥ ተሳታፊ ያልነበሩ የፖለቲካ ፓርቲዎች ለመሳተፍ ፍላጎት አሳይተው በዚህ ሂደት ውስጥ እንዲሳተፉ ፍቃድ መሰጠቱን የተመለከተ ጉዳይ ተነስቷል። ምናልባት ምስክር ይህ አሁንም ድረስ እስከ መጨረሻው ምዕራፍ ድረስ ያልተቋረጠ በርን ከፍቶ የመጠበቅ አካሄድ ምንድነው ለኢትዮጵያ የሚያመጣው ትርፍ የሚለውን ብናነሳው? እንግዲህ ለሰላም ረፍዶ አቅም፣ ለአብሮነት ረፍዶ አቅም፣ ለአንድነት ረፍዶ አቅም የሚለውን በጣም ያሳያል ብዬ አስባለሁ። እነዚህ የፖለቲካ ፓርቲዎች ባለፉት ዓመታት የተጓዝንባቸው መንገዶች አያዋጣም የሚለውን ጉዳይ በመጨረሻውም ሰዓት ቢሆን ተረድተዋል ማለት ነው። ሁለተኛ ባለፉት ዓመታት የተጓዝንባቸው መንገዶች አላስኬዱንም፣ ዛሬ ድረስ ካረንቋ አላወጡንም፣ ከተወሳሰበ የፖለቲካ ኢኮኖሚና ማህበራዊ ቀውሶች አላሻገሩንም ካለ ሌላኛው አዲሱ መንገድ ምንድነው የሚለውን ስናይ መወያየት ነው። ስለዚህ በመወያየት ውስጥ ድምጽን ማሰማት እንደሚቻል ይህንን ጅማሬ ምንም እንኳን በአንድ ጀንበር ሁሉም ጥያቄዎቻችን ሁሉም መፍትሄ የሚፈልጉ ጉዳዮቻችን ምላሽ ያገኛሉ ባይባልም እንኳን በመሰረታዊ ጉዳዮች ላይ ግን በመግባባትና ወደፊት ለመሄድ ብቸኛው አማራጭ ይሄ እንደሆነ ስለተረዱ መጥተዋል። በሌላ በኩል የሀገራዊ ምክክር ኮሚሽኑ በሩ አለመዘጋቱ በራሱ አሁንም ድረስ እንግዲህ በትጥቅ ትግል ውስጥ ላሉ በጫካ ውስጥ ላሉ ባልተገባ መንገድ እየተጓዙ ላሉ ኢትዮጵያውያን ትልቅ ትምህርት የሚሰጥ ነው። ስለዚህ በዚህ ውይይት ውስጥ የፖለቲካ ፓርቲ ሆነው የሚንቀሳቀሱ ነገር ግን በመጨረሻው ድረስ የተቀላቀሉ አሉ። በትጥቅ ትግል ውስጥ የቆዩ አካላት አሉ። በኢትዮጵያ ጉዳይ ያገባናል ያሉ ምሁራን፣ ወጣቶች፣ እናቶች፣ ሴቶች ሁሉም የህብረተሰብ ክፍል ተወክለውበታል ነው። ስለዚህ የኢትዮጵያ ጉዳይ ይመለከተኛል፣ ያገባኛል የሚሉ ሰዎች ስብስብ ሆኗል ማለት ነው ይሄ ጉዳይ። ስለዚህ በዚህ አንጻር ከተመለከተው በጣም ደስ የሚያሰኝ አሁንም ድረስ ለኢትዮጵያ የሚያስቡ ልጆች እንዳሉ የሚያመላክት የሚያረጋግጥ ትልቅ ጅምር ነው ብሎ መውሰድ ይቻላል። እዚሁ ላይ ምናልባት የፖለቲካ ፓርቲዎች ታጥቀው ሲንቀሳቀሱ የነበሩ ኃይሎች ጭምር ከዚህ ቀደም የመጡ አጀንዳ በመስጠት ሂደት ውስጥ የተሳተፉ አሁን ላይ ተሳታፊ ሆኖ ካፕቴን ማስረሻ ሰጤን ማንሳት እንችላለን። በምክክር ሂደት ውስጥ ተሳታፊ ሆኖ እየተመለከትናቸው እንገኛለን። እነዚህ ኃይሎችን ማካተቱ የምክክር ኮሚሽኑ ከአካታችነት አንጻርም እንዲሁም ደግሞ የነዚህንም ግለሰቦችና ቡድኖች አጀንዳ ደግሞ መውሰዱ በኢትዮጵያ የፖለቲካ ሂደትና የምክክር አውድ ውስጥ የሚጨምረው ነገር ምንድነው ማለት እንችላለን? እኔ ትልቅ የፖለቲካ ባህላችን ለውጥ ውስጥ የገባ ይመስለኛል። ምክንያቱም ከዚህ ቀደም ሁላችንም እንደምናውቀው በፖለቲካ ስርዓት ውይይት ውስጥ ቦይኮት ማድረግ፣ እንደገና ደግሞ ስብሰባ ረግጦ መውጣት፣ ራስን ማግለል፣ ነገሮችን በውይይት ከመፍታት ይልቅ መሸሽ ምናምን እነዚህ የፖለቲካ ባህላችን ናቸው። ለዘመናት ያልተፋቁ ከውስጣችን ሊወጡ ያልቻሉ መሆናቸው ሁላችንም እናውቀው። አሁን ግን እንግዲህ 4 ዓመታት ነው እንግዲህ የሀገራዊ ምክክር ኮሚሽኑ የውይይት ሂደት የነበረው። ከመነሻው ጀምሮ በውይይት ሂደት ውስጥ ያላለፉ ግን አሁን በዋናው ጉባኤ ላይ የተሳትፎ ፍላጎት ማሳየታቸውን ስንመለከት ቅድም ያነሳውትኝ ያ የፖለቲካ ባህል እየተለወጠ ለመምጣቱ ትልቅ ማሳያ አድርገን ማንሳት እንችላለን። ይሄ ብቻ ሳይሆን በሂደቱ ላይ ራሱ ከፍተኛ የሆነ ተአማኒነትን ይጨምራል። ለምሳሌ በሀገር ጉዳይ ስትወያይ አካታችነት ዋናና መሰረታዊ ጉዳይ። ስለዚህ ብዙሃንን በማካተት ነው ያንን ሀገራዊ ምስል መፍጠር የምትችለው። ብዙሃንን በማካተት ነው የተለያዩ ድምጾችን መስማት የምትችለው። ስለዚህ ሀገራዊ ምክክር ኮሚሽኑ በሩን በዚህ ደረጃ ክፍት ማድረጉ አሁንም በጉባኤው አሁንም በውይይቱ የሚሳተፉ አካላት መምጣታቸውን ስትመለከት ከጊዜ ወደ ጊዜ የዚህ ተቋም ወይንም ደግሞ የሀገራዊ ምክክር ሂደቱ ቅቡልነት እያገኘ መምጣቱን እንመለከታለን። እሱ ብቻ ሳይሆን ደግሞ ከመቼውም ጊዜ በላይ በፖለቲካ ባህላችን ውስጥ ከግጭት ወደ ውይይት የመምጣት ባህላችን ዳብሯል። ከመቃወም ወደ መስማማት እንደዚሁም ደግሞ ከመገለል ደግሞ ወደ መግባባት የመምጣትን ትሬንድና ባህል በተግባር እየተመለከትን ያለን ይመስለኛል። ነገር ግን ሁላችንንም የሚያስማማ አንተንም ምስክርንም የሚያስማማን እኔንም የሚያስማማን ጉዳይ በዚህ ሀገር ላይ ሰላም እገነባለሁ ብሎ የተነሳ ኃይል ወይንም ደግሞ ሀገር እገነባለሁ ብሎ የተነሳ ኃይል በርህን ዘግተ
ሰላምም አትገነባም፣ ሀገርም አይገነባም። በሩ ክፍት መሆን አለበት ለሁሉም። ሁሉም ሀሳቡን ማዋጣት አለበት። ሀሳብ የሚያዋጣው ለሰላም ነው። ሀሳብ የሚያዋጣው ለሀገር ግንባታ ነው። ስለዚህ በሩ ክፍት ማድረጋችን አንዱ ጥቅም ከዚህ መሰረታዊ ሀሳብ ጋር በቀጥታ ስለሚዛመድ ነው። ስለዚህ እነዚህን በሮች መጠቀም ያስፈልጋል። አሁንም አልረፈደም የሚለው መልእክት ሁሉም ኃይል በተለይ የፖለቲካ ኃይሎች መቀበል ያለባቸው መግዛት ያለባቸው ሀሳብ ነው ብዬ አስባለሁ። በሩ ክፍት መሆን አለበት የሚለው በጣም ቁልፍ ሀሳብ ነው። ግን በሩ ለሀገሬው ሰው ነው መከፈት ያለበት የሚለው ደግሞ መሰመር ያለበት ይመስለኛል። ምክንያቱም በሁለት ማሊያ የሚጫወት በዚህ ሀገር ጥቅም ላይ የሚደራደር ኃይል ግን ለሱ በሩን ክፍት አድርገህ የምትጫወት ከሆነ በእሳት እንደመጫወት ሊሆንም ስለሚችል እሱ ላይ ደግሞ ጥንቃቄ መደረግ አለበት የሚለውን ለማከል ፈልጌ ነው። በነገራችን ላይ በሩ ክፍት ነው ማለት ሁሉም ሰው ሲመጣ ኮሚሽኑ የሚያስቀምጣቸው ራሱን የቻለ የህግ የስርዓት እንደዚሁም የሂደት መዋቅሮችና አሰራሮች አሉ። እሱም በተከተለ መልኩ ነው ተሳትፎ የሚደረገው የሚለው ነገር ምንም ጥያቄ የለውም። አንዱ የተለየም ባህሪ የዚህ ውይይት እኮ ኢትዮጵያውያን በራሳቸው ልጆች በራሳቸው እሳቤ በራሳቸው አቅም እያደረጉት ያሉ በዓለም አቀፍ ደረጃ የምንጠቅሳቸው በጣም ትልልቅ የሚባሉትን ውይይቶች ብናነሳ እነ ቱኒዚያን ብናነሳቸው የቱኒዚያው የሀገራዊ ምክክር ስኬታማ የሆነው በሀገር ልጆች የተመራ ቁጭ ብለው ተደማምጠው ኤሊት የሚባለውም ምሁራኑም ሊቁም ደቂቁም ሁሉም በራሱ አውድ ውስጥ ስለተወያየና ለውጤት ስለበቃ ነው። በተመሳሳይ ደቡብ አፍሪካውንም የአፓርታይድ ስርዓት የምንመለከተው የውጭ ኃይሎች ብዙ ተሳትፎ አልነበራቸውም። ያንን መዝጋትና መከልከል ስለቻሉ ለውጤት የበቁበት ነውና ከዚህ አንጻር ያው ውጤታማ የሚሆነው በሀገር ሲሆን በሀገር ሲሆን የሀገሩን ሰርዶ በሀገሩ በሬ ይባላልና ለማንኛውም ሌላኛው መነሳት ያለበት ጉዳይ ከምክክር ኮሚሽኑ ይህንን ሀገራዊ ምክክር ጉባኤ ካስጀመረበት ከሐምሌ 8 ጀምሮ እንደ አዲስ እያደመጥናቸው ያሉ አሉታዊ ድምጾች በርክተዋል። በተለያዩ የማህበራዊ ትስስር ገጾች ላይ እያደመጥን እንገኛለን። እንዲሁም ይዘቶቻቸውን ከተመለከትን ደግሞ በተናበበና በተቀናጀ መልኩ ከአንድ ማዕከል የሚመራ መልእክት በሚመስል መልኩ ነው በዚህ የኢትዮጵያን የማዳን የሀገረ መንግስት ግንባታችንን ወደ ተሻለው ምዕራፍ የማሻገር ሂደትን ይመራል ብለን ተስፋ የጣልንበት እንደ ኢትዮጵያውያን ይህንን ሀገራዊ ምክክር የማደናቀፍ ፍላጎትን ያዘሉ መልእክቶች እያደመጥን ነው የምንገኘው። የመልእክቶቹን ይዘትና ፍላጎታቸውን እንዴት ተመለከትከው ምስክር? በአራቱ ዓመት ሂደት ውስጥ የመሳተፍ ፍላጎት የሌላቸው እናንተም አትወያዩም እኛም አንወያይም የሚሉ አካላት ናቸው አሁንም ይህንን ጉዳይ እያሰራጩት ያሉት። ይህንን የማድረግ ፍላጎታቸው አንደኛ እኔ ያልወሰንኩላት እኔ ያላልኳት ኢትዮጵያ ሆና አትቀጥልም የሚሉ ኃይሎች ናቸው አንደኛ። ሁለተኛ በኢትዮጵያ የፖለቲካ ስርዓት ውስጥ ወይም በኢትዮጵያ ሀገረ መንግስት ግንባታ ውስጥ እንዲህ ያለው መንገድ ኢትዮጵያን ወደ ተሻለ ምዕራፍ ያሻግራታል የሚለውን አምኖ መቀበል የማይችሉ ሰዎች ናቸው ይህንን ጉዳይ እያደረጉ ያሉት። ሶስተኛ ይሄ የሀገራዊ ምክክር ጉዳይ የሚያሳጣቸው ነገር ያሉ አካላት አሉ። የሚያሳጣቸው ምንድን ነው? አብሮነትን አለመደገፍ የሚያሳጣቸው ነገር አለ። መደማመጥን አለመደገፍ የሚያሳጣቸው ነገር አለ። መከባበርን በኢትዮጵያ የምክክር ሂደት ውስጥ ጥያቄዎች ሆነው የቀረቡ እነዚህ 8 አጀንዳዎች መመለሳቸው ስፍራ የሚያሳጣቸው አካላት አሉ ማለት ነው ባጭሩ። ስለዚህ እነዚህ አካላት ናቸው ይህንን ምክክር በማጠልሸት የሀገራዊ ምክክር ኮሚሽኑ አባላት ሀገር ውስጥ ብቻ አይደለም በአጀንዳ አሰባሰብና በተሳታፊዎች ልየታ ከሀገር ውጭ እንኳን በተጓዙበት ወቅት አግሬሲቭሊ ሲሰድቧቸው ሲያንቋሽሿቸው የነበሩ ሰዎች ጭምር ናቸው። ይህንን አጀንዳ ለመረበሽ ጥረትም ሲያደርጉ ነበረ። በምክክር አዳራሾች ውስጥ ገብተውም ለመረበሽ ጥረት ያደርጋሉ። እንደን ደግሞ ከምክክር አዳራሾች መግቢያ በር ላይ መተውም ጭምር አንዳንድ አሉታዊ ድምጾችን ለማሰማት ጥረት የሚያደርጉ ኃይሎች እንደነበሩ እናስታውሳለን። እነዚህ ሰዎች ናቸው ስለዚህ እኔ ያላቦካሁት ነገር አይሆንላትም ለኢትዮጵያ አይሆናትም አይስማማትም እያሉ ያሉት። የኢትዮጵያ ሕዝብ ግን ምንድነው እያለ ያለው? ይሄ ባለፉት 4 ዓመታት የተሰራበት ሂደት በጣም በጠንካራ መንገድ የተመጣበት እንደሆነ ከታች ጀምሮ ከታች አጀንዳውም ጭምር ከታች ወደ ላይ እየመጣ ያለ ነው። በሀገራዊ ደረጃ አሁን እየተወያዩባቸው ያሉ ነጥቦች በሙሉ ከታች ጀምሮ በስሎ የመጡ ሀሳቦች ናቸው። ስለዚህ በኢትዮጵያ የፖለቲካ አካሄድ ውስጥ በጣም ኤሊት ተብሎ የሚጠቀሰው ኃይል ወይም ደግሞ በጣም ጥቂት የሚባሉ ሰዎች እኔ ያውቅልሃለሁ እኔ ወስንልሃለሁ እኔ አደርግልሃለሁ የሚለውን አካሄድ በተቃራኒ የሚሄድ ነው የዚህ ሀገራዊ ምክክር ጉዳይ። ኢትዮጵያውያን እርስ በርሳቸው የሚገናኙበት አንዱ ያንዱን ሐሳብ የሚረዳበት አንዱ ያንዱን ጉለት የሚሞላበት ሀገራዊ ምክክር ኮሚሽን እናስታውስ እንደነበረ ሲያቀርብ እኮ የነበረው ጉዳይ አንዱ በዚህኛው ኢትዮጵያ ጫፍ ስንሰማ የነበረው ጉዳይ በሌላኛው ኢትዮጵያ ክፍል ስንሄድ እንሰማዋለን አለ። የነሱን ህመምና ቁስል ብቻ አይደለም እዛ ሀገራዊ ምክክር ላይ ያቀርቡ ያሉት እገሌ የሚባለው ክልል ውስጥ እገሌ የሚባለው አካባቢ ያሉ ዜጎቻችን እንዲህ ያለ ጥያቄ ያላቸው ብሎ የሚያነሱ ሰዎች ጭምር ነበሩ። ስለዚህ ኢትዮጵያንን መተሳሰብ የማይፈልጉ መተባበርና መከባበራቸውን የማይፈልጉ አብሮነታቸውን የማይፈልጉ እነዚህ ጥያቄዎች ቢመለሱ የፖለቲካ ትርፋቸውን እንደሚያጡ የሚያስቡ አካላት
አካላት አሁንም ይሄ ምክክር ሂደት በሚካሄድበት ወቅት እንዲህ ያሉ አሉታዊ ነገሮችን ቢያደርጉ ሊገርም አይገባም። ዋናው ጉዳይ ይሄንን ነገር እንዴት እንከላከለው፣ ሀገራዊ ምክክር ኮሚሽኑ ምን ማድረግ አለበት፣ ዜጎች ምን ማድረግ አለባቸው፣ ተወያዮች ምን ማድረግ አለባቸው፣ በምን መንገድ ነው መሄድ አለብን የሚለውን ማወቅ ይመስለኛል። እዚሁ ሀሳብ ላይ ምናልባት ሀሳብ እንስጥበት። ጥሩ ሀሳብ ነው ሪኮመንድ ያደረገው ምስክር። እነዚህ ኃይሎች እንግዲህ በተደራጀ መንገድ ከጅማሮ እስካሁን ድረስ በእርግጥ መሀል ላይ የተወሰነ የመቀዛቀዝ ነገሮች እንደነበሩ እናስታውሳለን። ግን ይሄ ምክክር ጉባኤ ይፋ መደረጉን ቀኑ ይፋ መደረጉን ተከትሎ በርከት ያሉ ትችቶችን እና እንዲሁም ደግሞ አሉታዊ ሀሳቦችን የመርጨት አዝማሚያዎች በስፋት እየተስተዋሉ ይገኛል። በእርግጥ ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ መድረክ ላይ ካነሱት ሀሳብ መካከል እንደውም እሱንም እንደው ጠቀስ አድርገን ብናልፈው ነው ንብ ማር የምትሰራው በቀፎ ውስጥ ነው። ስለዚህ ሀገር ለመስራት የሚደረገው ማር የመስራት ጉዞ የሚሰራው እዚሁ ጉባኤ ውስጥ ነው፣ እዚሁ አዳራሽ ውስጥ ነው የሚል ሀሳብ አንስተው ከአዳራሽ ውጭ ስትወጡ የምታደምጧቸው ድምጾችን ወደ አዳራሽ ይዛችሁ አትምጡ የሚል አይነት ሀሳብ ጭምር አንስተዋልና እንዴት እንከላከለው የሚለውን በዚህ ማዕቀፍ ውስጥ ብንመለከተው ያው እኔ ከሚሰራጩት መረጃዎች ሀሰትነትም በላይ የገዘፈ የፖለቲካዊ ትርጉም መስጠት አስፈላጊ ነው ብዬ አስባለሁ። አሁን ያለንበት ጊዜ ከመቼውም ጊዜ በላይ የመረጃ ጦርነት በጣም በግልጽ የምንመለከትበት ጊዜ ላይ እንዳለን መገንዘብ ይቻላል። ምክንያቱም አሁን ቀደም ሲል በነበረው ሁኔታ እንደው የፖለቲካ ፉክክሩም ውድድሩም ወይ አዳራሽ ነው ወይንም ደግሞ ሚኒስትሪ ሚዲያዎች ላይ እንደነበር ይታወቃል። አሁን ግን በፌስቡክ ሆኗል፣ በኢንስታግራም ሆኗል፣ በቲክቶክ ሆኗል እና በዩቲዩብ ሆኗል ማለት ነው። ስለዚህ የዚህ የመረጃ ጦርነት የሆነ ቦታ ብቻ አይደለም። ስለዚህ እዛ አካባቢ ምን ሊሰራ እንደሚችል ይታወቃል። በተለይ ደግሞ ሀገራዊ ምክክርን የመሰለ ትልቅ ጉዳይና ትልቅ አጀንዳ በእንደዚህ አይነት በተሳሳቱ መረጃዎች ውጤቱ ሊጠለፍበት የሚችልበት እድል ከፍተኛ መሆኑን በጣም መገንዘብ ያስፈልጋል። የሀገራዊ ምክክሩ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ይህንን ጉዳይ በሚዲያ መጥተው የተሳሳቱ መረጃዎች እየተሰራጩ እንደሆነና እነዚህ ሊታረሙ እንደሚገባ መግለጻቸውን ውጤቱ ላይ የራሱ የሆነ አሉታዊውን አስተዋጽኦ ሊያመጣ እንደሚችል ምንም ጥያቄ የለውም። ሁላችንም የምንገነዘበው ጉዳይ ነው። ምክንያቱም የተሳሳተ መረጃ በተሰራጨ ቁጥር በምክክሩ ሂደት ውስጥ እምነትን እንትን ለማለት ለመቀነስ በግልጽ የሚሰራ ስራ ነው። ጥርጣሬም በዛው ልክ ከፋፋይነትን እንትን ይላል። በተለይ ደግሞ የምክክሩ ውጤት ላይ ራሱ ከፍተኛ የሆነ አሉታዊውን አስተዋጽኦ ይኖረዋል ማለት ነው። ይህንን የሚያደርገው ኃይል ደግሞ በአንድም በሌላ እዚህ ሀገር ያለው አለመግባባት፣ ልዩነት ተፈቶ ሀገሩ ላይ ዘላቂ የሆነ ሰላም እንዳይገነባ ህዝቡ ልዩነቱን አለመግባባቱን ፈቶ ወደ ጋራ መግባባት እንዳይሄድ ይሄ ሀገርም የሆነ ቦታ ተቸንክሮ ከቀረበት አስተሳሰብ ወጣ ብሎ ወደፊት እንዳይራመድ የማስቀረት ሁኔታዎች ናቸው ያሉት። ቀደም ሲል እንደተገለጸውም እኔ ካላቦካሁት እኔ ካልሰራሁት አይጣፍጥም አይነት ሀሳቦች እንዳሉት እንገነዘባለን በሚሰራጩ መረጃዎች ተነስተን ማለት ነው። ስለዚህ ሚዲያዎች ምን ኃላፊነት አለባቸው የሚለው ላይ የተወሰኑ ሀሳቦችን ለመጨመር ያክል መገናኛ ብዙሃን ስንል የህዝብን እውነት የሚገለጥባቸው አንድ ቱልሶች ናቸው። የተሰሩትም በዚህ መንገድ ነው። ግን የተሳሳቱ መረጃዎችን ግን በተለይ በምክክር ወቅት እንዴት አድርገን ማረም እንችላለን፣ መረጃ ስርጭታችንስ ምን መሆን መቻል አለበት የሚለው ጥያቄ ላይ በአንድም በሌላ በምክክሩ ሂደቱ ህዝብን ከህዝብ ጋር የሚያቀራርብ ልዩነቶችን የሚያጠብ የጋራ መግባባት ላይ ትኩረት ያደረጉ መረጃዎችን መስራት ከመቼውም ጊዜ የተሻለ ነው ብዬ አስባለሁ። ሌላው ከስሜት ይልቅ ምክንያታዊነት ላይ የተመሰረቱ ሀሳቦችን መሰንዘር ያስፈልጋል። በተለይ ደግሞ በእንደዚህ አይነት የምክክር ወቅት ደግሞ የህዝብን እምነት መገንባት በጣም ትልቅና ቁልፍ ጉዳይ መሆኑ ይታወቃልና ለሀገር መዳን ለሀገር መፈወስ ሲባል ሚዲያዎች እንዲህ አይነት ጉዳዮች ላይ ትኩረት ማድረግ እንዳለባቸው ይሰማኛል። ምስክር እንደ መጨረሻም እንደ ማጠቃለያም ከዚህ ጉዳይ ጋር በተያያዘ እንግዲህ በዚህ ምክክር ውስጥ ተሳታፊ የሚሆኑ 4000 የሚጠጉ ኢትዮጵያውያን በዚህ በመዲናችን አዲስ አበባ እየመከሩ ነው የሚገኙትና እንደዚህ አይነት አሉታዊ ድምጾች እንዳያወቋቸው ብሎም ደግሞ ከመጡበት ዓላማ እንዳያናጥባቸው ዝንፍ እንዳያረጋቸው መሰራት ያለበት ነገር ከኮሚሽነሮቹ ሊሆን ይችላል፣ ከመንግስትም አንጻር ሊሆን ይችላል። እንደ መንግስትም ፕሮቴክት የማድረግ ኃላፊነት ስላለ ከመገናኛ ብዙሃንም ጋር ሊሆን ይችላል። ከዛ አንጻር ያለው ነገር ብናነሳው እንግዲህ የሀገራዊ ምክክር ኮሚሽን ሲሰራበት የቆየ ነው። ኢትዮጵያን የሰጡትን አደራ የመወጣት ትልቁ
ጊዜ ላይ ነው የሚገኘው። ስለዚህ ኢትዮጵያን የሰጡትን እምነት ጠብቆ ይሄ ምክክር እስከ መጨረሻው ውጤት እስከሚታወቅበት ድረስ መስራት፣ በብዙ መገፋት፣ በብዙ ስድብ፣ በብዙ መንቋሸሽ፣ በብዙ ትግል ውስጥ እንዳለፉ ይሰማናል። እነሱም ሲያነሱት ነበር። ነገር ግን ስለ ኢትዮጵያ የሚከፈል ዋጋ እንደሆነ አስበው ይሄ ጊዜ በጣም ክሪቲካል የሚባለው ጊዜ ስለሆነ እሱ ላይ የሀገራዊ ምክክር ኮሚሽን አባላት ለታሪክ የሚበቃ ለታሪክ የሚቀመጥ የሚሰነድ አደራቸውን እንዲወጡ ማድረግ ይገባቸዋል ብዬ አስባለሁ። ከተመካካሪዎች የሚጠበቀው ደጋግመን እንዳነሳ ነው ከኔ ይልቅ እኛ፣ ከኔ ይልቅ ኢትዮጵያ፣ ከኔ ይልቅ ወንድሜ እህቴ የሚለውን ሀሳቤ በመያዝ መስራት መደማመጥ መቻል አለባቸው። ሁለተኛ ለአሉታዊ ድምጾች ቦታ ለመስጠት አለባቸው። በዚህ ሂደት ውስጥ አልፈው ሲመጡ እዚህ ጋር ሲደርሱ እኮ ብዙ ተብለዋል። እነሱም ተመካካሪዎቹም ጭምር ተወያዮቹም ጭምር በብዙ ሂደት ውስጥ ያለፉ ናቸውና እነዚህ ሰዎች ስለ ነገዋ ልጆቻቸው ኢትዮጵያ ማሰብ ይኖርባቸዋል። ስለዚህ የሚያቀራርብ እንደተባለው ነው። ሁሉም ነገር 100% የሚያግባባ የሚያስማማ ላይሆን ይችላል። ይሄ እንደተባለው በአብላጫ ድምጽም የሚወሰን ጉዳይ አይደለም። ስለ ብዙሃኑ ስትል የምትተወው ነገር ሊኖር ይችላል። ስለ ብዙሃኑ ስትል የምትቀበለው እንደ አዲስ የምትወስደው ነገር የምትማርበት ነገር ሊኖር ይችላል። ስለዚህ ይህንን አስበው መስራት አለባቸው። ከሀገራዊ ምክክር ኮሚሽኑ በተጨማሪ የመገናኛ ብዙሃን ደግሞ ማድረግ ያለባቸው አንደኛ የተጣራና የተረጋገጠ መረጃ ለህዝብ ማድረስ አለባቸው። የሀገራዊ ምክክር ኮሚሽን ባለፉት ቀናት ተከታታይ የጋዜጣዊ መግለጫዎችን እየሰጠ የሚገኘው የሂደቱ የደረሰበትን ሁኔታ ያለበትን ሁኔታ እያሳወቀ ነው የሚገኘውና ስለዚህ ይሄንን አንድም ቀደም ብሎ ለህዝብ በማድረስ የተሳሳቱ መረጃዎች አየሩን ከመውሰዳቸው አየሩን ከመያዛቸው በፊት ትክክለኛውን መረጃ በትክክለኛው ጊዜ ለህዝብ ማድረስ ኃላፊነት አለባቸው የመገናኛ ብዙሃን። ሁለተኛ የፋክት ቼኪንግ ጭምር መስራት አለባቸው። እንደዚህ አይነት የተሳሳቱ መረጃዎችን የተሳሳቱ መረጃ መሆናቸውን በፍጥነት ለህዝብ የማድረስ ኃላፊነት አለባቸው። ኮሚሽኑም በየጊዜው መረጃዎችን ማድረስ አለበት። ቀደም ሲልም ሲሰራ የነበረው ጉዳይ የሚዲያ ባለሙያዎችን እንዴት መዘገብ መቻል አለባቸው፣ በተለይ ከሀገራዊ ምክክሩ ጋር የተያዙ መረጃዎች፣ ዘገባዎች እንዴት መሰራጨት አለባቸው የሚለው ጉዳይ ላይ ሰፋፊ ስልጠናዎችን ሲሰጥ እንደነበር ይታወቃል። ስለዚህ አስቀድሞ ሲሰራው የነበረ ነገር ነው። ግን በዚህ ሂደት ውስጥ ደግሞ ገና ከምክክሩ ጅማሮ ላይ የምንመለከታቸው አየሩ ላይ የሚዘዋወሩ የተሳሳቱ መረጃዎች አሉ። እነዚህ መታረም እንዳለባቸው ነው ወጥቶ ኮሚሽነሩ የገለጹት። ስለዚህ አሁንም ነገም ከነጎዲያም እኛም እንደ አንድ የሚዲያ ባለሙያ እዚህ ጉዳይ ላይ ትኩረት አድርገን መስራት እንዳለብን የቤት ስራው የሁሉም ነው ለማለት ነው። አዎ እንግዲህ ተመካካሪዎች በምክክር ጉባኤ ውስጥ ያለውን ጉዳይ እና እየተካሄደ ያለውን ነገር የሚያውቁት እነሱ ብቻ ናቸው። ስለዚህ እዛ ልባቸውንም አእምሯቸውንም ሰብስብ ማድረግ ይኖርባቸዋል የሚለው ሀሳብ በጠቅላይ ሚኒስትሩም ሲነሳ ነበር። እኛም በዚህ ወቅት ማንሳት የሚኖርብን ጉዳይ ነው። በዚህ ወቅት ለምን በዛ ለምን አይነት አሉታዊ ድምጾች በስፋት መደመጥ ጀምሩ ካልን ለሺህ ዘመናት በቢሊዮን ዶላሮች ፈሰስ ሲደረግባቸው የነበሩ ፕሮጀክቶች የሚቋጩበት ጊዜና ሰዓት ላይ መድረሱ አንዱ የሚያሳየው ነው። ምክንያቱም ኢትዮጵያውያን በመምከራቸው የሚቀንሱት ችግር የሚፈቱትም እንደዚሁ ብዙ ውስብስብ ጉዳዮች አሉ። የሚፈጥሩት መግባባትም ጭምራል። ይህ ደግሞ የዘመናት ፕሮጀክቶችን ያኮላሻል። ባልተግባባ ሀገር ውስጥ ሽብልቅ ማኖር ቀላል ነው። ስራውም ደግሞ ውጤታማ እንደሚሆን ያለፉት ዘመናት ጉዟችን በግልጽ የሚያሳይ ነው። ግን ዛሬ እያደረገን ያለነው ነገር ይሄን ሽብልቅ የማኖር ቀላል ጉዞ እንዲሁም ደግሞ ባነሰና በረከሰ ዋጋ ባንዳ የመመልመል ጉዞንም የማቋረጫ ሂደት መሆኑን መታወቅ መቻል አለበት። እድል የሚነጠቁ ኃይሎች የፈጠሩት የሴራ ስምሪት መሆኑንም ደግሞ ኢትዮጵያውያን ሊገነዘቡ ይገባል የሚለውን ጉዳይ ማሰሪያችን እናደርገውና ወደ መጨረሻው ጉዳያችን ደግሞ እንሻገር።